አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ሁሉ ነገር ሰላም? እኔ ጋር ሁሉ ሰላም ነው። ላይክ ሰብስክራይብ ለምታደርጉኝ ሁላ ሰላማችሁን ብስስስ ያደርግልኝ። እንደውም እህቶቼ ወንድሞቼ ሙስሊም ክርስቲያን ሁላችሁንም አላህ ባላችሁበት ይጠብቅልኝ፣ ሰላማችሁን ብዝዝት ያደርግልኝ። የኔ ውዶች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ወላሂ አልሐምዱሊላህ። እናንተስ እንዴት ናችሁ? ጤንነት አፍያ እንዴት ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ላይክ ሰብስክራይብ ለምታደርጉልኝ ሁላ ከልቤ ነው ማመሰግናችሁ፣ ከልቤ አመሰግናችኋለሁ። እና የኔ ውዶች እንዴት ናችሁ? ስራ፣ ጤንነት፣ አፍያ፣ ቤተሰብ፣ ስደት እንዴት ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የሰራችሁ ነው የልፋታችሁን እያገኛችሁ ነው። አላህ ይጨምርላችሁ፣ ጉልበቱን ይስጣችሁ፣ ጉልበታችሁን የጅብ ጉልበት ያርግላችሁ። የኔ ውዶች፣ የኔ የመዳም ቅመሞች፣ የኔ ተከታታዮች 3527 ሰዎች የኔ ውድ እንቁ ሰዎቼ ቤተሰቦቼ፣ እኔ ደህና ነኝ አልሐምዱሊላህ። እና የኔ ውዶች ላይክ ሰብስክራይብ እያረጋችሁ አሁን አበረታቱኝ፣ አሳድጉኝ። እና ደግሞ እስኪ ኮሜንት ላይ ጻፉልኝ። እኔ ማለት ነው በሰሞኑ ከዚህ በፊት የለቀኩት ቪዲዮ ያው ትንሽ ይጋጭብኛል ብዬ ሻሽ ያለበሱ ያኔ በቃ የክርስትና እምነት ተከታይ ልጆች ነበረ የቀረጽኩ እያመጣው መለቀ የነበረው። ከዛ ለራሴ ስገባ ለእይታ ደብሮኝ ከዛ ድሌት አድርጌ ያወጣሁት ማለት ነው። ድሌት አድርጌ ያወጣሁት 1700 ቪው ነበረኝ ማለት ነው፣ እንትን ዋቻወር። ከዛ አሁን 75 ገብቶ ቁጭ አለ። ያኔ በቃ ብዙ ቪዲዮ ነው ግን ያጠፋሁት። ያኔ ግፋብል 100 300 400 ቪዲዮ አጥፍቼ ነበረ። ከዛ ከነዛ እንዳለ እንትኑ ሳቱ ሄደ ማለት ነው። እኔ ወላሂ የሚነሳ አልመሰለኝም ነበር ታውቃላችሁ። ለካ እናንተ ተሳሳተ ቪዲዮ ለቃችሁት ከታየላችሁ ራሱ ቪው ካለው ታይቶላችሁ እኮ ነው። ቪው ካለው እናንተ ድሌት ስታደርጉት ያ ነገር ወይ የሆነ እንትን ይፈጥርብኛል ብላችሁ ድሌት ስታደርጉት ቪያችሁን ሰዓታችሁ እንዳለ ይዞ ነው የሚሄደው። ወላሂ እኔ ወላሂ 1780 ነው ምናምን ሰዓት ነበረኝ ማለት ነው። 2000 ሊገባ ትንሽ ነበር የቀረኝ። ከዛ እንዳለ ይዞት ላጣለ ወላሂ በቃ ምን ልበላችሁ፣ በጣም ነው የተናደድኩት ወላሂ። ለምን ጠፋሁት? በአንደኛ ደረጃ እንኳንም ጠፋ አልኩኝ። ለምን በተለይ ደግሞ እኔ ኒቃብ ለብሼ እንትን እያልኩኝ እዛ ጋር ደግሞ ባዶ ፀጉራቸውን ሆኖ የሚሰሩትን ቪዲዮ ለወደፊቱ እንኳን ክፍያ ከጀመረኝ በኋላ ይሄን ነገር ድሌት ባደርገው ለእኔ በጣም አጥፎ አደጋ ነበር ማለት ነው ታውቃላችሁ። ሞኔታይዜሽን ከሆነ በኋላ ያንን ነገር ባጠፋው ለእኔ በጣም አደጋ ነበረ። ግን ከአሁኑ ማጥፋቴ እንደውም አልሐምዱሊላህ አላዝንበትም። ከዚህ በፊትም ከአንድ 2 3 4 ከፍቼ ዩቲዩብ ተዘግቶብኛል ማለት ነው። አንዴ የሆነ የማጥባህ የረመዳን የምሰራውን ነገር ሀላውያት ፈጣይር ምናምን ነበር መለቀው። ከዛ ሴትዮ ያየችብኝና ኢንስታግራም ከፈትኩኝ። ኢንስታግራሙ ስከፍት ለሷም ደግሞ ሴፍ ስላደረገችው ማለት ነው ቁጥሬ መጣላት። ቁጥሬ ያኔ የኔ ስም ሄደላት ማለት ነው። ከዛ በኋላ ኢንስታግራሙ ላይ ስትገባ የኔን ዩቲዩብ አገኘችው። ከዛ ያው ልጆች ቤት ምናምን አልገባብኝም ነበር አልሐምዱሊላህ። ብቻ መሰራባትን ቦታ ብቻ ነበር መቀርጸው ማለት ነው። ልክ እንደዚህ መሰራባትን መስለን አሁን አጂና ብቻ ያለውኝ አይደለ ለቪዛውን እንትን የቋጠርኩኝ ያው በስንያ ነው ማደርገው እስከምዳመጠው ድረስና ከዳመጥ ስለሚፈልጉ ዳምጬ በኩባያ ነው ሙቆርጠው ማለት ነው። እንደዛ ሳደርግ ምናምን በቃ ነበረ እንደዚህ ቪዲዮ ስልኩን ከፍቼ ያው እሷ ማድቤ ስለመርገባ እኔ ነኝ ሁሉም ነገር የምሰራው፣ ምግብ ምናምን የምሰራው የረመዳንን ሁሉም ነገር ካምል ጠብቆ ሁሉም ነገር የምሰራው እኔ ነኝ። ከዛም በኋላ አየችውና ምግቤ የቤቴ ምስጢር ውጭ እንዳይወጣብኝ ምናምን አለች ማለት ነው። ከዛ ወላይ ምንም አላልኩም፣ በቃ ደነገጥኩኝ። እኔ ምንም አላልኩም። ከዛ ድሌት አድርገው ያለችኝ ገብቼ አንድ ነገር ሳይቀር ጭራሹኑ ማለት ነው ጭራሹም ከነ ኢሜይሉ የዛኔውን ወላሂ ያኛው ሰብስክራይብ ቢኖር እስካሁን ተከፋይ ነበርኩኝ፣ ኢትዮጵያ ገባ ነበርኩኝ ማለት ነው። ወላሂ እኔ ትንሽ የክፍያ ከጀመረኝ ኢትዮጵያ መግባት ነው የምፈልገው። ለምን በጣም በቃ ኩላሊቴን ያመመኝ፣ ኩላሊቴን ያመኛል። ወላሂ
በቃ ይለበልበኛል። መሀል እግሬ እንደ እሳት ነው የሚያቃጥለኝ በቃ ወላሂ። እና ኩላሊቴ በዚህ ይለበልበኛል፣ በዚህም ይለበልበኛል። በቃ አልችልም እላችኋለሁ ወላሂ። በጣም በቃ ጮጋሬ የሆነ ነገር እንኳን ርቦኝ ዳቦና ሻይ ከበላው ራሱ ጮጋሬ በጣም ነው የሚያመኝ። የፈለገም ቢሆን ያው ህመማችሁን ተናግራችሁ መታከሚያ የላችሁም። እኔ ደግሞ ያለሁት ህገወጥ ሰራተኛ ነኝ። እንደፈለኩ መታከም ምናምን አልችልም። ከሀገሬ ከወጣሁኝ ደግሞ 13ኛ አመቴን ጨርሼ ወደ 14 አመቴን የገባው ነው። ወላይ በቃ ግራ ተጋብቻለሁ እላችኋለሁኝ። እናቶቼ ዱአ አድርጉልኝ፣ እህቶቼ ወንድሞቼ እና ላይክ ሰብስክራይብ እያረጋችሁ ቢመቻችሁም ባይመቻችሁም ቪዲዮን እያያችሁልኝ ሼር እያረጋችሁ ምናምን አበረታቱኝ። እንደምን ሞኔታይዜሽን ከሆነልኝ ልገባ ነው። ወላይ ልጆቼም ናፍቆኛሉ። አንዳንዴ ሲያመኝ ወላይ ራሴን ያመኛል። በጣም ነው ራሴ የሚያመኝ። የሀገር ፓናዶን ነው የምወጣው ማለት ነው። ሳልመረመር ምን ሳልል ማለት ነው። የት ብዬ እመረመራለሁ? ወረቀት የለኝ፣ እቃማ የሌለኝ፣ ምን የሌለኝ፣ ምንም ነገር የለኝም። ከዛ ወላሂ ሲያመኝ አሁን ውጭ አይደለ 2 ሰዓት ሳልቆይ ማለት ነው አሁንም 2 ክኒን እወጣለሁ። ራሴ በጣም ያመኛል ሁሌም ማለት ነው። በቃ ወላሂ ጥርሴ በጣም ያመኛል። ምን ልበላችሁ ወላሂ ያኔ አንዳንዴ ያው ለቤተሰብ ያመኛል ማለት ይከብዳል። ብትሉትም ደግሞ አይረዳችሁም። ያሰው አውቃ ነው፣ ብር እንዳንጠይቃት ነው፣ ልትመጣ ፈልጋ ነው፣ ምንም ሳትይዝ ልትመጣ ነው ወይ በቃ ፊት ራሱ ይነሷችኋል። እነሱ እንኳን ባያሳድሯችሁ ማለት ነው። እኔ ራሴን የቻልኩ የልጆች እናት ነኝ። ነገ ብገባ ራሱ ከቤተሰቦች የምኖር ሰው አይደለሁም፣ ከልጆች የምኖር ሰው ነኝ። ግን ያኔ በቃ የሆነ ደስተኛ አይሆኑም። በህይወታችሁ ደግሞ ይሄን ያክል አመት ያለ ልጅን ሳታዩ የወለዳችሁትን እንዴት ሳታዩ በልጅ ናፍቆት ይሄን ያክል እዚህ ስደት ዓለም ላይ ስትቆዩ ራሱ ወላይ ኑ የሚላችሁ የለም። ልትልኩለት ኑ የሚለውን ስሙን ራሱ አያነሱትም። ያኔ በቃ እናንተ ልትልኩላቸው በአመት አመት የሆነ ነገር ሲመጣ ልታስደስቷቸው፣ እነሱ ታመምኩኝ ሲሉ ልትልኩላቸው። በቃ የእናንተ ላይፍ መስሎ ምንም ነገር አይታያቸውም። ወላሂ እኔ በራሴ ስላየሁት ነው። ይሄን ያክል ዓመተ ምህረት ስኖር ይሄን ያክል አመት ስኖር ማለት ነው። ወላይ ትልቁን ልጄን በ6 አመቱ ትንሹ ልጄ በ2 አመቱ በ2 አመታቸው እንደዛ አድርጌ ትቻቸው መጥቼ ይሄን ያክል አመት ሁሉ ስኖር ማለት ነው። አንድ ቀን ወላሂ አፉን አውጥቶ ይበቃሻል ነይ ያለኝ ሰው የለም። በቃ እንደ ድሮሽ ትኖሪያለሽ፣ ምንም ባይኖርሽ ቆሎ በልተሽ ትኖሪያለሽ ያለኝ ሰው ምንም ወላሂ አባቴማ ነዴ መኪና ትገዣለሽ ይላል። እሰይ መኪና ገዛለሁ። ልኬ ይበላል፣ ልኬ ይበላል። ምንድነው መኪና የሚገዛው? እንኳን መኪና ልገዛ ጥንጥዬ እንኳን ሸቀጥ ሱቅ የምከፍትበት ብር የለኝም። ያኔ ልጆቼን ማስተምረው እኔ ነኝ። የልጆቼ ወጪ ሙሉ ለሙሉ እኔ ነኝ የማወጣው ሁሉን ነገር ማለት ነው። ከዛ በዛ የተነሳ ወላሂ ምንም ነገር ተቀማጭ ብር የሚባል ነገር ምንም ነገር የለኝም። ግን አልሐምዱሊላህ የለኝም ስል ደግሞ አልሐምዱሊላህ ረብል ዓለሚን ቤቴን ሰርቻለሁ። ያው ባልጨርስለትም እቃ ባላሟላም ቤቴን ሰርቻለሁ። አልሐምዱሊላህ ረብል ዓለሚን ሌላ ምንም ወላሂ ያኔ በቃ ይሄ ነው የምላችሁ ነገር የለኝም። በጣም ነው የሚያናድደው፣ በጣም ነው የሚያበሽቀው ማለት ነው። እና የኔ ውዶች ላይክ ሰብስክራይብ እያደረጋችሁ ደግሞ አሳድጉኝ። ሳቴንም ለምላይ እንደምንም ያኔ አይመቸኝም። አሁንም ስለተኙ ነው በዚህን ሰዓት ቪዲዮ የምሰራው። አሁን ስንት ሰዓት እንደሆነ ብታውቁ በኢትዮጵያ 9 ሰዓት ሊሆን ነው። ትንሽ ደቂቃዎች ናቸው የቀሩት ማለት ነው። 2 ሰዓት ከ40 አይዋ 2 ሰዓት ከ45 ነው። ያው ትንሽ 5 ደቂቃ ነው 10 ደቂቃ ነው የቀረው። 3 ሰዓት በኢትዮጵያ 9 ሰዓት ሊሆን ማለት ነው። በዚህ 3 ሰዓት ሊሆን እና ላይክ ሰብስክራይብ እያረጋችሁ ሼር እያረጋችሁ አበረታቱኝ የኔ ወዶች። ወላሂ በእኔ አገሬ ራሱ ናፍቆኛል። የአገሬ አፈር እንኳን ሽታው ናፍቆኛል። ወላሂ በቃ አገሬ ወላሂ ምንም ቢሆን የዛኛው ቀይ ውሃ ራሱ ወንዝ ላይ የሚሄደው ውሃ ራሱ ናፍቆኛል። በቃ ወላሂ የመጨረሻ ያኔ መኖር አይደለም ምኖረው ዝም ብዬ በቃ ለጋብቼ ለልጆቼ አዛለውን ነው ወይ ገብቼ ልጆቼ የሚፈልጉትን ነገር አሁንም ላጎድሉባቸው ነው ወይ እንደ ድሮ እንዳላሳካላቸው ነው ወይ የሚለውን ይዤ ነው ቁጭ ያልኩት ማለት ነው። ወላይ በጣም ከመጠን በላይ ከአቅም በላይ በቃ ሁሉ ነገር ከብዶኛል። ሁሉ ነገር ምርር ብሎኛል። ወላይ ሁሉ ነገር የመጨረሻ በቃ ወላይ ተስፋ ያንን እንዴት በቃ ተስፋ ልቆርጥ ትንሽ ነው የሚቀረኝ። ያኔ ያው ስሩልኝ ብላችሁ የሚሰራላችሁ የለም በገዛ ብራችሁ ማለት ነው። ወላይ እኔ አሁን ስሩልኝ ብዬ የሚሰራልኝ የለም። ወላይ ቀለምና ኮርኒስ ለማሰራት ብር በጄ እያለ ወላሂ የሚያሰራልኝ ሰው አጣሁኝ።
በስልክ አገኘውኝና ከዛም በኋላ ሳናግር ደግሞ ምን ተባልኩኝ? ቆይ በዚህን ቀን እየተባልኩኝ ያው ወር አልፎታል። አሁን እስካሁን አልተጀመረም። እስቲ ነገ ይጀምራል ተብሏል። እኔ እንጃ። ነገ ምንድን ነው ቀኑ? እሁድ ማለት ነው። ዛሬ ምስራላችሁ ቅዳሜ ሌሊት ነው። እና የኔ ውዶች ላይክ ሰብስክራይብ እያረጋችሁ ሼር እያረጋችሁ እንትን በሉኝና ገብቼ ዝም ብዬ የምበትነውንም ከልጆቼ ገብቼ ራሴ ሌላው ሰው የሚያባክነውን ራሴ ሰብሰብ አድርጌ በትንሿ ነገር እንደ ድሮ ተብቃቅቼ እንድኖር እንድገባ ከልጆቼም እንድሰራ ከልጆቼም ሆኜ የሳኩ የተጫወትኩኝ የምሰራውን ነገር እንዳቀርብላችሁ የኔ ውዶች ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ከእናንተ የምፈልገው ይሄን እርዳታ ብቻ ነው ወላሂ። እና ኢንሻአላህ ዱአ አድርጉልኝ አላህ አሳክቶልኝ በገባ አሁን ደስ ይለኛል። ግን እኔ እንጃ ከብዶኛል። በቃ ወላሂ ልግባ አልግባ ምንም የለኝም። አሁን ልግባ አልግባ ልበል እንጂ የገዛሁት እቃ እንኳን ምልክበት ነገር የለኝም ማለት ነው። በየወሩ ልካለሁኝ፣ እህል ገዛለሁኝ፣ በየወሩ ልካለሁኝ፣ የቤት ነገር አሟላለሁኝ፣ በየወሩ ልካለሁኝ። በቃ የሚያግዘኝ የለም ምን የለ ወላሂ ብቻዬን የቆምኩት። ግን አልሐምዱሊላህ ረብል ዓለሚን አላህን አመሰግነዋለሁኝ ከልቤን አላህዬን ማመሰግነው። እስካሁንም ያለው ደግሞ አላህ ሱብሃነሁ ወተዓላ ስለሚወደኝና እሱ ስላኖረኝ ነው ያለሁት ማለት ነው። ስደት ዓለም ላይ ስኖር ወይም ደግሞ በቃ በዚች ምድር ላይ ስኖር ካሁን በኋላ ልጆቼ አይዞሽ የኔ እናት አብሽሪ እኛ አለን ከጎንሽ ይሉኛል እንጂ ከዚህ በፊት ወላሂ አብሽር የሚለኝ እኛ አለን ከጎንሽ የሚለኝ ምንም የለም። ወላሂ ጭራሽ ጥርግርግ ተደርጌ የምሰደብበት ቀን አለ። በቃ ምንም ባላጠፋውበት ማለት ነው። የሆነ ነገር አድርግልኝ ስባል ሐቂም አይችልም ብር የለኝም ከተባልኩኝ ወላሂ ባይን ልታይ በቃ ያኔ አላህ ሱብሃነሁ ወተዓላ በሚያውቀው ልክ ባይን ያልታየ ቤተሰብ ማይሳደብ እህት ወንድም ማይሳደበውን ስድብ ወላሂ በቤተሰብ በወንድሞቼ በአፋቸው ይወጣል ማለት ነው። ያኔ ወንድሞቼ ስላችሁ በአባት የምንጨምር ወንድሞቼ ናቸው። ወላሂ በቃ ማይሉኝ ጉድ የለም ማይሉኝ ወላሂ ስሙ ወላሂ ማይሉኝ ጉድ የለም። ወረብል ካባ ማይሉኝ በቃ ረብስ ምን ላይ ብልግና እጃቸውን ራሱ ቀስረው ነው የሚልኩብኝ። በቃ እንዲላርግሽ እንዲልበልሽ በቃ ምንም ብዬ አይደለም ወላሂ ተሳድቤም አይደለም ወይም ደግሞ በአባቴ ንብረት ስጡኝም ብዬ አይደለም ምንም በላልኩበት ማለት ነው። ሰርቼ ራሴን በቻልኩበትና ሰርቼ ልጆቼን በያዝኩበት ወላሂ በቃ አንዳንዴ እናቴ በኖር እችላለሁኝ። እናቴ ብትኖር ኖሮ እንዲህ አልገፋም ነበር። እናቴ ብትኖር ኖሮ የምሰራውን ነገር ራሱ እሷ ትሰራልኝ ነበር። ወላሂ አቅሟ ባይፈቅዱ እንኳን በቦታው እየሄደች እያየችም እንደሚሰራ ሰራተኞቹን እንኳን ትከታተልልኝ ነበር። ሁሉ ነገሬ በስልክ ነው። ወላሂ የኔ እህቶች ወንድሞቼ እኔ ከኔ ተማሩ። የሚሰበስብላችሁ ከሌለ ከኔ ተማሩ። በራሳቸው አካውንት አስገቡ ወላሂ። ወይም ደግሞ በቃ እንደዚሁ ሌር ስቴት ምናምን ግዙበት። ቤተሰብ ስሩልኝ ብላችሁ አትስጡ። አባቴ ምን አለኝ 290 ሺህ ብር ልኬለት አባቴ መሬት ገዝቼ ነበር። በመሬቱ ቤት አቆምልኝ ልጆቼም ናፍቆኛል እመጣለሁ ስለው ምን አለኝ 10 ሺህ ነው የጎደለው ለ300 ብር ለ300 ሺህ ማለት ነው። ከዛ ምን አለ 300 ሺህ በስንተኛው ጊዜ ያንን ብር ከላኩ በኋላ እንትን አልኩት። ያው ስልክ ደግሞ ለወጪ ለራሱ ብዬ ልካለሁኝ። እናቴ ደግሞ ትንሽ ነው ያለው የሞተችው አላቃትም። ከዛ ለእርሱ ለብቻ ልክና ይሄ ያክል ብር ለዚህ ይሁንልኝ ለአንተ ይሄን ያክል አንሳለዋለሁኝ ለራሴ ቀመጥ ምለውን መድቤ ማለት ነው። ከዛ ወላሂ 300 ሺህ የላክሽ መሰለሽ እንዴ? ወላሂ አላህ ምስክሬ ነው። 300 ሺህ የላክሽ መስለሽ እንዴ? ወላሂ እልካለሁ ቦር 90 ሺህ ብር እልካለሁ። ከሰው ተበዳድሬ ቤቱን አቆምልሻለሁ ብሎኝ ተበዳድሬ 90 ሺህ ብር ባንዴ ላኩኝ። በአሁኑ ምንዛሬ ሲሆን በድሮ ምንዛሬ ማለት ነው። በዛሬ 3 ዓመት ከምናምን በዛሬ 5 ዓመት ምንዛሬ ማለት ነው። ከዛ በኋላ ደግሞ 50 ሺህ 47 ሺህ ምናምን